ዘጠኝ ፈሪ ደካማ ለፍስፍስ የሆኑ ሰዎች የሚያሳዩአቸው ባህሪያት እንግዲህ በህይወት ውስጥ የምናሳያቸው የተለያዩ ስኬቶች ውጤቶች ማለት ነው ወይም ሪዛልቶች ማለት ነው በባህሪያችን በልምዳችንና ለህይወት ባለን እይታ ይወሰናል። እንግዲህ በተለያዩ ቪዲዮዎች ላይ ይሄንን ለማየት ሞክረናል። ዛሬ ዘጠኝ ባህሪዎችን እንመለከታለን። እነዚህ ባህሪዎች ማለት ነው የደካማ ሰዎች፣ የፈሪ ሰዎች፣ የልፍስፍስ ሰዎች እና የፈሪ ሰዎች ባህሪያቶች ናቸው። እነዚህ ባህሪያቶች ካሉባችሁ እናንተ ራሳችሁን ማየት ይጠበቅባችኋል ማለት ነው። ምን ያህል ደካማ እንደሆናችሁ ምን ያህል ፈሪ እንደሆናችሁ ማለት ነው። እነዚህ ባህሪያቶችም ካሉባችሁ ማለት ነው እነዚህ ባህሪያቶች በማስወገድ እነዚህ ባህሪያቶች ላይ በመስራት ፍርሃታችሁን፣ ድክመታችሁንና ልፍስፍስነታችሁን ማስወገድ ትችላላችሁ ማለት ነው። ሰላም ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ናችሁ ሰብስክራይብ ማድረግ እንዳይረሳ። ቪዲዮን ደግሞ ለብዙ ሰዎች አልጎሪዝሙ እንዲለቀው ላይክ በማድረግ እንጀምራለን። ቀጥታ ፈሪ ሰዎች፣ ደካማ ሰዎች፣ ልፍስፍስ የሚባሉ ሰዎች የሚያሳዩት ዘጠኝ ባህሪዎች ወደ እነሱ እንሂድ። የመጀመሪያው ፈሪ ሰዎች፣ ደካማ ሰዎች፣ ልፍስፍስ ሰዎች የሚያሳዩት ባህሪ በሞቲቬሽን ይመራሉ ወይም ደግሞ ዲሲፕሊን የሚባል ነገር የላቸውም። ወይም ደግሞ አንድን ነገር ለማድረግ ይሄ ዲሲፕሊን የሚባለው ይሄ ትጋት የሚባለው ነገር አይታይባቸውም። ሰዎች አንድ ነገር እንዲያደርጉ፣ ሰዎች እንዲገፏቸው፣ ሰዎች እንዲያነሳሷቸው ይጠብቃሉ ማለት ነው። ወይም ሌሎች ሰዎች እንዲገፏቸው ይጠብቃሉ ማለት ነው። ወይም ደግሞ በራሳቸው ተነሳሽነት የላቸውም። ወይም ደግሞ ንቃት የሚባለው ነገር የላቸውም። ሞቲቬሽን የሚባል ነገር የላቸውም ማለት ነው። ይሄ ዲሲፕሊን የሚባለው ነገር ኮንሲስተንሲ የሚባለው ነገር ይጎልባቸዋል ማለት ነው። ስለዚህ ይሄ ጽናት የሚባል ነገር ትጋት የሚባል ነገር ይጎላቸዋል ማለት ነው። ስለዚህ የሆነ ስሜታቸው ሁልጊዜም ቢሆን አንድ ነገር ለመስራት ከፈለጉ ማለት ነው ጥሩ ስሜት እንዲሰማቸው ይጠብቃሉ ማለት ነው። በህይወት ደግሞ ስንኖር ሁልጊዜም ቢሆን ደስተኛ ነው ጥሩ ስሜት ሊሰማን በጭራሽ አይችልም። የፈለገ ስኬታማ የፈለገው ነገር እንኳን በህይወት ቢኖር ማለት ነው ሁልጊዜም ቢሆን ደስተኛ ልትሆን አይችልም። ሁልጊዜም ቢሆን ስሜት ከፍ ያለ ሊሆን አይችልም አይደል? ስለዚህ አንዳንድ ጊዜ ሊደብረን ይችላል፣ አንዳንድ ጊዜ ሊያስጠላን ይችላል። ነገር ግን እነዚህ ደካማ ፈሪ የሚባሉ ሰዎች ማለት ነው ሁልጊዜም ቢሆን ማለት ነው ጥሩ ስሜት እንኳን ቢሰማቸው ማለት ነው አንድ ነገር ለመስራት ማለት ነው ያ ሞቲቬሽን ግን የላቸውም ማለት ነው። ያ ይሄ ዲሲፕሊን የሚባለው ነገር ይጎላቸዋል ማለት ነው። ስለዚህ ብረት የሚባሉ ሰዎች ግን ጠንካራ የሚባሉ ሰዎች ጀግና ደፋር የሚባሉ ሰዎች ግን ማለት ነው በምንም አይነት መልኩ ማለት ነው በምንም አይነት ሙድ ውስጥ ቢሆኑ ማለት ነው በምንም አይነት ስሜት ውስጥ ቢሆኑ ማለት ነው የሚያደርጉትን ነገር ከማድረግ ወደኋላ የሚሉ ሰዎች አሉ ማለት ነው። ለምሳሌ ጥናት ማጥናት ካለባቸው ማለት ነው እየደበራቸውም ቢሆን ማለት ነው ያጠናሉ ማለት ነው። የሆነ ስራ መስራት ካለባቸው እየደበራቸው እያስጠላቸው ቢሆን ማለት ነው። ስለዚህ ሁልጊዜም ቢሆን ንቃትን የሚፈልጉ ሰዎች አሉ። ሁልጊዜም ቢሆን ሰዎች የሆነ ነገር እንዲያደርጉ እንዲገፋቸው፣ ሰዎች እንዲመክሯቸው የሚጠብቁ ሰዎች አሉ ማለት ነው። ስለዚህ በራሳቸው ሞቲቬትድ የሆኑ ሰዎች ናቸው ማለት ነው። ሁልጊዜም ቢሆን በስሜታቸው ወይም በሙዳቸው ላይ ዲፔንድ የሆኑ ሰዎች አሉ ማለት ነው። ስለዚህ እናንተ ምን አይነት ሰዎች ናቸው? ራሳችሁን ጠይቁ። ሁለተኛው ደግሞ ደካማ ሰዎች፣ ፈሪ ሰዎች፣ ልፍስፍስ የሚባሉ ሰዎች የሚያሳዩት ባህሪ ሰዎች ምን ይሉኛል የሚሉ ሰዎች ናቸው። ይሉኝታ የሚያጠቃቸው ሰዎች ናቸው ሲበዛ ማለት ነው። ስለዚህ በጣም ማለት ነው በቃ በሰዎች ሐሳብ ላይ ይመራሉ ማለት ነው። ይሄን ነገር ባረግ ሰዎች ምን ይሉኛል፣ ቪዲዮ ኮንተንት ለቲክቶክ ላይ ብለቅ ሰዎች ምን ይሉኛል፣ እንደዚህ ባረግ ይሄን ነገር ብሰራ ሰዎች ምን ይሉኛል፣ ይሄን ነገር ባረግ ሰው። ስለዚህ ብዙ ጊዜ ማለት ነው ይሄ ነገር ያጠቃናል ማለት ነው። ስለዚህ በእርግጥ ከይሉኝታ ሁላችንም ቢሆን ከይሉኝታ የፈለገ ጠንካራ ብረት ሰው ብትሆን ከይሉኝታ ሙሉ ለሙሉ ላጽዳት ይችላል። ለምሳሌ በዛ ባለህበት ሶሳይቲ ወይም ባለህበት ማህበረሰብ ውስጥ አንዳንድ አስደው የሚያስቀሩ ነገሮች ይኖራሉ። በእርግጥ ግን አስማች አስ ፖሲብል ማለት ነው ይሄ ይሉኝታ የሚባለው ነገር ከሰዎች የሚሉኛል የሚለውን ነገር ማለት ነው በተቻለ መጠን ማለት ነው የምታነሳ ከሆነ ወይም ደግሞ ያ ነገር በተቻለ መጠን ማለት ነው ከዛ ነገር ላይ ለመጋፈጥ የምትጋፈጥ ከሆነ ማለት ያ ነገር ብዙ ማጠቃ ሰው ኮንክ ማለት ነው አንተ ደፋር ሰው ወይ ብረት ሰው ማለት ነው። ነገር ግን በሁሉም ነገር በየትኛውም ነገር በየትኛውም ውሳኔ በየትኛው ዲሲሽን ላይ ሰዎች የምታማክር ከሆነ ሰዎች የሚሉኛል የምትል ከሆነ የሰዎችን ሐሳብ የምትጠብቅ ከሆነ ማለት ነው ሰዎች አይቀበሉኝም ብለህ የምታስብ ከሆነ ይሄ ፈሪነ ደካማን ልፍስፍስ ነህ ማለት ነው። ስለዚህ ይሄ ነገር ካለብን ራስን ተመልከት። ይሉኝታ ያጠቃል። ሰዎች የሚሉኛል ትላለህ ሁሉ ጊዜ የሰዎችን አስተያየት ትጠብቃለህ። ሁሉ ጊዜ አንድ ነገር ለማድረግ ስትፈልግ ሰዎች ያን ነገር እንዲቀበሉ ትፈልጋለህ። የሰዎችን አክሰፕታንስ ትፈልጋለህ። የሰዎችን ቫሊዴሽን ትፈልጋለህ። ራስን ጠይቅ ማለት ነው። ሶስተኛው ደግሞ የፈሪ ሰዎች፣ የልፍስፍስ ሰዎች፣ የደካማ ሰዎች ባህሪ ምንድነው? ማማረር ነው ማለት ነው። ኃላፊነት አይወስዱም፣ ሪስፖንሲቢሊቲ ወይም ደግሞ ኃላፊነት አይወስዱም፣ ሪስክ አይወስዱም ማለት ነው። ሁልጊዜም ቢሆን ማማረር እንደዚህ እኮ የሆንኩት በእንትና ምክንያት ነው፣ ያ እኮ እንደዚህ ባያደርገኝ ኑሮ እንደዚህ ነበር፣ እዚህ ጋር እኮ የሆንኩት በዚህ ምክንያት ነው፣ በጊዜው ምክንያት ነው እኮ፣ በሀገሪቷ የፖለቲካል ሲስተም ምክንያት እኮ ነው። ሁልጊዜም ቢሆን ጣት የሚቀስሩ ሰዎች ናቸው ማለት ነው። ኃላፊነት የማይወስዱ ሰዎች ናቸው ማለት ነው ላሉበት ሁኔታ ማለት ነው። ስለዚህ በቤተሰብ ምክንያት ነው፣ በጓደኞቼ ምክንያት ነው፣ በሀገሪቷ ምክንያት ነው። ስፔሻሊ ኦፍ ኮርስ ያለንበት
ያለንበት ሁኔታ ምንም ጥያቄ የለውም ከባድ ሲቹዌሽን ላይ ያለንበት ሁኔታ ያን ያህል ጥሩ ነገር ላይ ያለነው ለማለት ይከብዳል ያለው የኢኮኖሚክ ሲስተም ምናምን ነገር ከባድ ነው ወይም ደግሞ በቀላሉ ነገሮችን ማታገኙበት ሁኔታ ውስጥ ራሳችሁን ልታገኙ ይችላልችሁ ግን ስቲል ማለት ነው ከባድ የሆነ ሲቹዌሽን ውስጥ ራሳቸውን አግኝተው እንኳን ማለት ነው የሆነች ቀዳዳ የሆነች ክፍተት ፈልገው እንኳን ማለት ነው ብሬክ ስሩ የሚያደርጉ አንዳንድ ሰዎች ደግሞ አሉ እንደዚህ አይነት ብረት የሚባሉ ጠንካራ የሚባሉ ሰዎች አሉ ማለት ነው ነገር ግን አንዳንዴ ደግሞ ለፍስፍስ ደካማ የሚባሉ ሰዎች ኤቭሪቲንግ እንኳን ኖሯቸው ሁሉ ነገር እንኳን ኖሯቸው ማለት ነው አንድ ነገር ለማድረግ ማለት ነው ስቲል የሚያማሩ ናቸው ማለት ነው ኃላፊነት የሚያስኩ ናቸው ማለት ነው ሁሉም ነገር ኖሯቸው እንኳን ስቲል መለወጥ የሚከብዳቸው ሰዎች ናቸው ማለት ነው ሁሉ ጊዜም ቢሆን ላሉበት ሲቹዌሽን ላሉበት ቦታ ላሉበት ሁኔታ ማለት ነው ጣት የሚቀስሩ ሰዎች ላይ ሁኔታዎች ላይ ጣት የሚቀስሩ ሰዎች ናቸው ማለት ነው ስለዚህ ይሄ ደካማ የሚያደርጋችሁ ባህሪ ነው ማለት ነው ኃላፊነት አለመውሰድ ሪስፖንሲቢሊቲ አለመውሰድ ማለት ነው ጁልስ ቄዛር የሚለው አንድ አባባል አለው ጠንካራ ሰው ማለት ወይም ደግሞ ይሄ ኮንፊደንስ ያለው ሰው በራሱ የሚተማመን ሰው ማለት ነገ ገና በሚፈጠረው ነገር የማይፈራ የማይሸበር ሰው ገና ነገር ሊመጣ ባለው ነገር የማይፈራ የማይሸበር ሰው ያ እጅግ በጣም ኃይለኛ ሰው ራሱ ነው ይላል ማለት ነው ስለዚህ ከዚህ በተቃራኒ ደግሞ ደካማ ሰዎች ልፍስፍስ ሰዎች ፈሪ ሰዎች ማለት ነው በሁኔታዎች የሚደናገጡ የሚሸበሩ ሰዎች ናቸው ማለት ነው ገና ነገር ሊመጣ ባለው ነገር የሚፈሩ ሰዎች ናቸው የሚደናገጡ ሰዎች ናቸው ማለት ነው ነገ እንደዚህ ቢሆንስ ነገ እንደዚህ ቢፈጠርስ የሚሉ ሰዎች ናቸው ኃላፊነት የማይወስዱ ሰዎች ናቸው ማለት ነው አሁን ያሉበትን ሲቹዌሽን አክሰፕት አድርገው ኃላፊነት ወስደው ነገሮችን ለመለወጥ የማይተጉ ሰዎች እነዚህ እጅግ በጣም ፈሪ ሰዎች ናቸው ራሳቸውን ተመልከቱ ማየት ሰዎች እንደሆናችሁ ማለት ነው ሌላው የደካማ ሰዎች የፈሪ ሰዎች የልፍስፍስ ሰዎች ምልክት ምንድነው ሁሉንም ሰው ለማስደሰት የሚሞክሩ ሰዎች ናቸው እንደው አንድ አባባል አይቼ ነበር ሁሉንም ሰው ማስደሰት አትችልም ምክንያቱም አንተ ብር አይደለህም የሚል አባባል አይቼ ነበርና እጅግ በጣም የሚያስቅ አባባል ነው ማለት ነው ምክንያቱም ሁሉም ሰው በብር ሁሉም ሰው ሊደሰት ይችላል አይደለ ሁሉም ሰው ልታስደስቱ አትችሉም ምክንያቱም እናንተ ብር አይደላችሁም ሁሉም ሰው ለማስደሰት መሞከር ማለት ይሄ የደካማ ሰው የፈሪ ሰው የልፍስፍስ ሰው ባህሪ ነው ማለት ነው ስለዚህ አቋም የላችሁም ለዚህ ሰዎች ማለት ነው ስለዚህ በቃ ሁሉ ጊዜም ቢሆን ማለት ነው በየትኛውም ሲቹዌሽን ማለት ነው ሰዎች ላለማስቀየም ጥግ ድረስ ይላሉ ማለት ነው ሰዎችን ላለ ማለት ጥግ ድረስ ይላሉ እንደዚህ ስላችሁ ሰዎችን አስቀይሙ ያልኩ አይደለም ግን የራሳችሁ አቋም ካላችሁ ራሳችሁ የምትመሩበት የሆነ መስመር ካላችሁ ማለት ነው የምታስቀይሟቸው ሰዎች ይኖራሉ ብትፈልጉም ባትፈልጉም ማለት ነው ስለዚህ በየትኛውም አይነት አጋጣሚ ሁሉም ሰው ለማስደሰት ሁሉ እንትና ቢቀየመኝስ ምትሉ ከሆነ እንትና እንደዚህ ይሄን ነገር ባረግ እንትና ብትቀየመኝስ እንትና እንደዚህ ቢደብራትስ ምትሉ ከሆነ ይሄ የፈሪ ሰዎች ወይም የደካማ ሰዎች የልፍስፍስ ሰዎች ባህሪ ነው ይሄ ባህሪ ካለባችሁ ፕሊስ አስተካክሉት ወደ ቀጣዩ ሚድ ሌላው የደካማ ሰዎች የልፍስፍስ ሰዎች ባህሪ ንጽጽር ነው ማለት ነው የፈሪ ሰዎች ባህሪ ንጽጽር ነው ማለት ነው ስለዚህ ሁሉ ጊዜም ቢሆን ኮምፒቲሽን ላይ ናቸው ማለት ነው ንጽጽር የሚባለው ነገር ፖዚቲቭ ነገር አለው ባይዘው ማለት ነው ራሳችሁን ለማሻሻል ራሳችሁን ለመለወጥ ከሰዎች ራሳችሁን የምታነጻጽሩ ከሆነ ከጓደኞቻችሁ ራሳችሁን አነጻጽራችሁ ራሳችሁ ላይ የመስራት እንደ ሞቲቬሽን የምትጠቀሙ ከሆነ ጀስት ፖዚቲቭ ነገር ነው ጥያቄ የለውም ነገር ግን ማለት ነው የሆነ አክተር ተመልክተ ማለት ነው እንደሱ ለምን አልሆንኩም ብለህ ቶፕ ላይ ያሉ ሰዎችን ተመልክተ ለምን እንደነዛ አልሆንኩም ብለህ አነጻጽረ ራስን ማለት ነው ቁጭ ምትል ከሆነ በቃ መቼም ቢሆን እነሱን ልደርሳቸው አልችልም ጥለውኝ ሄደዋል ብለን አርፈ የምትቀመጥ ከሆነ ገብቷል ማድረግ ያለብህ ነገር ከማድረግ ወደ ላይ ጎትታል ማለት ነው አሱ ያስቀምጣል ማለት ነው ስለዚህ ንጽጽር ፖዚቲቭ ነገር አለው ኔጌቲቭ ነገር አለው እንዳልኳችሁ ማለት ነው ስለዚህ ራስን ለማነሳሳት ለሞቲቬሽን የምትጠቀም ከሆነ just go ahead አነጻጽር ራስን ችግር የለውም ጓደኞቼ እንደዚህ እዚህ ሌቭል ላይ ደረሱ እንደዚህ ያደርጉ እኮ እኔ የት ነኝ ያለሁት ብለህ ለፖዚቲቭ ነገር የምትጠቀም ከሆነ ችግር የለውም ነገር ግን ቶፕ ላይ ያሉ ሰዎችን አይተ ገብቷል መቼም ቢሆን እነዛ ሰዎችን አልደርስም ብለህ ራስን አስረም ታስቀምጥ ከሆነ ይሄ ችግር ውስጥ ነው የሚከተው ይሄ የፈሪ ሰዎች የደካማ ሰዎች የልፍስፍስ ሰዎች ባህሪ ነው ስለዚህ ይሄ ችግር ካለብህ ራስን አስተካክሎ ማለት ነው ሌላው የደካማ ሰዎች የፈሪ ሰዎች የልፍስፍስ ሰዎች ባህሪ በተደጋጋሚ ተመሳሳይ ስህተት ይሰራሉ ማለት ነው ስለዚህ ባለፈው አመት የሰሩት ስህተት አሁንም ድጋሚ የሚሰሩ ከሆነ ማለት ነው ተመሳሳይ ስህተት ያሉበት ቦታ እዛ ቦታ ተመሳሳይ ቦታ ላይ ማለት ነው በተደጋጋሚ የሚገኙ ከሆነ ማለት ነው ስለዚህ ተመሳሳይ ስህተት ተመሳሳይ ሚስቴክ ራሳቸውን ደጋግሞ የሚሰሩ ከሆነ ማለት ነው ስለዚህ ኢምፕሩቭ ማያደርጉ ከሆነ ማለት ነው ትላንት ካሉበት ዛሬ ማይሻሉ ከሆነ ማለት ነው ተመሳሳይ ስህተት እየሰሩ የሚገኙ ከሆነ ይሄ ፈሪ ሰዎች ደካማ ሰዎች ናቸው ማለት ነው ስለዚህ ራሳችሁን ተመልከቱ ማለት ነው ምንድነው የሚባለው ድንጋይ እንቅፋት ሁለት ጊዜ ሶስት ጊዜ በተደጋጋሚ የሚመታ ከሆነ ችግሩ ያለው ከእንቅፋቱ ሳይሆን ካንተ ነው ምክንያቱም ተጠንቅቀ ያየምሄድ ነበር በሚባል አባባል አለና ተመልከቱ ራሳችሁን ማለት ነው ተመሳሳይ ስህተት ደጋጋሚ ስህተት መልሳችሁ መላልሳችሁ መስሩ ከሆነ
ይሄ ለመማር ኦብዘርቭ ለማድረግ ዝግጁ እንዳልሆናችሁና ፈሪ እንደሆናችሁ ደካማ እንደሆናችሁ ያሳያል ማለት ነው። ራሳችሁን ተመልከቱ። ሌላው የደካማ ሰዎች የፈሪ ሰዎች ምልክት ምንድነው? ስህተትን ይፈራሉ፣ ለመለወጥ ዝግጁ አይደሉም። ስለዚህ ሁሉ ጊዜም ቢሆን ማለት ነው ፐርፌክሽኒስት ናቸው ማለት ነው፣ ወይም ፍጹማን የሚባሉ ሰዎች ናቸው ማለት ነው። አንድ ነገር ለመጀመር ሲያስቡ ማለት ነው ሙሉ ነገር አውቀው ለምሳሌ ኮንተንት ክሬት ለማድረግ ከፈለጉ ማለት ነው ኤቭሪቲንግ ኖሯቸው ነው ያን ነገር ለመጀመር የሚፈልጉት ማለት ነው። ስህተት ሚስቴክ የሚባል ነገር በጭራሽ መስራት አይፈልጉም ማለት ነው። ከስህተት ይቆጠባሉ ማለት ነው። ስህተትን ይፈራሉ ማለት ነው። ስለዚህ ፐርፌክሽኒስት ናቸው ማለት ነው። ስለዚህ ፍጹማን የሚባሉ ሰዎች ናቸው ማለት ነው። ስለዚህ ስህተትን ካልፈራ ደግሞ ሲጀመር ምንም ነገር አሰራ ገብቷል። ስህተትን የምትፈራ ከሆነ መሳሳትን የምትፈራ ከሆነ በጭራሽ ምንም ነገር አሰራም ማለት ነው። ስለዚህ የሚሰራ ሰው ይሳሳታል ነው የሚባለው። ስለዚህ በጭራሽ ስህተትን የሚፈሩ ሰዎች ናቸው ደካማ ሰዎች፣ ልፍስፍስ ሰዎች፣ ፈሪ ሰዎች ስህተትን ይፈራሉ ማለት ነው። ስለዚህ በጭራሽ አንድ ነገር አይሞክሩም ማለት ነው። በጭራሽ ከመሞከር ወደ ኋላ ይላሉ ማለት ነው። ኢቭን አንድ ነገር ለመስራት እንኳን ለሞከር እንኳን ካሰቡ ኤቭሪቲንግ የሚፈልጉትን ነገር እንዲዘጋጅላቸው ይፈልጋሉ። ይሄ ደግሞ በጭራሽ ሊፈጠር አይችልም ማለት ነው። ስህተትን የምትፈሩ ከሆነ ፐርፌክሽኒስት ከሆናችሁ አንድ ነገር ለመጀመር ካሰባችሁ ሁሉም ነገር እንዲሟላ የምታስቡ ከሆነ ማለት ነው። ለምሳሌ ዩቲዩብ ቻናል ላይ ሰዎችን ማስተማር ፈልጋችሁ ከሆነ በጣም በልክስ ኦፍ ናውሌጅ ወይም ደግሞ ሁሉም ነገር ማወቅ አለብኝ ብላችሁ የምታስቡ ከሆነ ችግር አለባችሁ ማለት ነው። ስለዚህ በጭራሽ ይሄ ነገር ወደ ኋላ ያስቀራችኋል ማለት ነው። ምክንያቱም ሁሉም ነገር ኖራችሁ ሁሉም ነገር አውቃችሁ ልጀምር ካላችሁ እድሜያችሁ ትጨርሳላችሁ ማለት ነው። ምክንያቱም አፍተር ኦል ማለት ነው ሁሉም ነገር ልታውቁ አትችሉም ማለት ነው። ስለዚህ ስህተትን መፍራት በጭራሽ የለባችሁም። ይሄ ደካማ ያደርጋችኋል፣ ልፍስፍስ ያደርጋችኋል፣ ፈሪ ያደርጋችኋል ማለት ነው። ወደ ቀጣዩ እንሂድ። ሌላው ምንድነው? የደካማ ሰዎች የፈሪ ሰዎች ምልክት ምን እንደሚፈልጉ አያውቁም፣ ወይም ደግሞ ቅድሚያ መስጠት ያለባቸው ነገር ምን እንደሆነ አያውቁም። ፕራዮሪታይዝ የሚያደርጉት ነገር የላቸውም በህይወት ማለት ነው። ስለዚህ 40 ነገር 50 ነገር 60 ነገር ይሄንንም ያንንም ሲሞክሩ ማለት ነው ህይወታቸው ይገፋል ማለት ነው። ምንም ነገር ከህይወት ሳያደርጉ እድሜያቸው ይገፋል ማለት ነው። 40 ዓመት 50 ዓመት ማለት ነው በዚህ እድሜ በዚህ ምድር ላይ ኖሮ ማለት ነው ምንም ነገር ሳያደርጉ ከህይወት ምንም ነገር ሳያገኙ እንደመጡ ይመለሳሉ ማለት ነው ወደ መጡበት ማለት ነው። ስለዚህ ፕራይቬታይዝ የሚያደርጉት ነገር ቅድሚያ የሚሰጡት ነገር የላቸውም በህይወት ማለት ነው። ስለዚህ እናንተ ራሳችሁን ተመልከቱ ማለት ነው። ምንድነው የምትፈልጉት ከህይወት ማለት ነው? ከህይወት የምትፈልጉትን ነገር የማታውቁ ከሆነ ፕሊስ ይሄ ደካማ ልፍስፍስና ፈሪ የሆናችሁ እንድትመጡ ነው የሚያደርጋችሁ ማለት ነው። ስለዚህ እኔ የምፈልገው ይሄን ነው። የዛሬ 5 ዓመት ይሄ ራሴን እዚህ ጋር የግዴታ ማግኘት አለብኝ። ግዴታ ነው፣ በቃ የውዴታ ግዴታ ነው። የዛሬ 5 ዓመት ይሄን እዚህ ቦታ ራሴን ማግኘት አለብኝ። አለቀ በቃ። ምንም ቢፈጠር ምንም ማለት ምትል ከሆነ ይሄ ጠንካራ ጀግናና ደፋር ያደርጋል ማለት ነው። አለበለዚያ ግን ከህይወት ምን እንደምትፈልግ ማታውቁ ነው ማለት ነው። ያንንም ስታደርግ ማለት ነው ያንንም ስትሞክሩ አትሞክሩ እያልኩኝ አይደለም። you have to try ማለት ነው። በቃ ሲጀመር በሙከራ ውስጥ ነው ራሳችሁን የምታገኙት አለ። ምን እንደምትፈልጉ የምታውቁት በሙከራ ውስጥ ነው ማለት ነው። ነገር ግን ሳትሞክሩ ፕላስ ደግሞ ቅድሚያ ከህይወት የምትፈልጉት ነገር ምን እንደሆነ ማታውቁት ከሆነ ማለት ነው ገብታችኋል። ያን ሰዎች በሙቀበት የምትነፍሱ ከሆነ ማለት ነው ያን ነገር አድርጉ ሲላችሁ ሰዎች ወደዛ የምትሄዱ ከሆነ ያን ነገር ወደዛ የምትሉ ከሆነ ማለት ነው ተበታትናችሁ ነው የምትቀሩት ማለት ነው። ስለዚህ ፕሊዝ ፕራዮሪታይዝ የምታደርጉት ነገር ቅድሚያ የምትሰጡት ነገር ከህይወት ምን እንደሆነ ፊገር አውት ለማድረግ ሞክሩ ማለት ነው። የዛኔ እንደናንተ ደፋር ሰው እንደናንተ ጀግና ሰው አይኖርም ማለት ነው። ስለዚህ እችን ነገር ተመልክቷት። ሌላው የደካማ ሰዎች የፈሪ ሰዎች የልፍስፍስ ሰዎች ባህሪ ምንድነው? ራሳቸው ላይ አያተኩሩም ማለት ነው። እገሊ ምን ላይ ደረሰ፣ ምን ላይ ደረሰ፣ እንትናኮ እዚህ ላይ ገባ፣ እንትናኮ እንደዚህ ያደረገ፣ እንትናኮ ይሄ ነገር ተሳካለት፣ እንትናኮ አገባ፣ እንትናኮ እንደዚህ ያደረገ always ማለት ነው ትኩረታቸው አቴንሽናቸው ሌላ ሰው ላይ ነው ያለው። who cares ማለት እንትና ባይገባ ካንተ ህይወት ጋር ምን ያገናኘዋል? ኦኬ ጓደኛ ከሆነ ሄደ ኢንጆይ ታደርጋለህ ከሱ ጋር ማለት ነው። ደስታውን ትካፈላለህ። ገብቶሃል ማራክ ነገር እንትና እንደዚህ አቺቭ ካደረገ ሄደ ደስታውን ትካፈላለህ ጓደኛ ከሆነ ማለት ነው። አፍተር ኦል ማለት ነው እንትና እንደዚህ ገባ በዚህ ወጣ እንትና እንደዚህ ያገባች እንትና እንደዚህ don't have to really care ማለት ነው። ስለዚህ በጭራሽ ማለት ነው ደካማ የሚባሉ ሰዎች ፈሪ የሚባሉ ሰዎች ልፍስፍስ የሚባሉ ሰዎች ትኩረታቸው ራሳቸው ላይ አይደለም ማለት ነው። ሁልጊዜም ቢሆን ሰዎች ላይ ነው የሚያተኩሩት ማለት ነው። ሁልጊዜም ቢሆን እንትና እንደዚህ ያደረገች፣ እንትና እንደዚህ ገባች፣ እንትና እንደዚህ ወጣች፣ እንትና እንደዚህ ተሳካላት፣ እንትና እንደዚህ ገባች፣ እንትና እንደዚህ ወጣች፣ እንትና እንደዚህ አገባች፣ እንትና ወለደች ምናምን ነገር always ትኩረታቸው አቴንሽናቸው ሌላ ሰው ላይ ነው ማለት ነው። አልበርት አይንስታይን የሚለው አባባል አለ አይደለ? where the attention goes the energy flows ማለት ነው። ትኩረት ወዳለበት ጉልበት ይፈሳል የሚለው አባባል አለ ማለት ነው። ትኩረት ማያ ያለው ሰዎች ላይ ከሆነ ትኩረት በጭራሽ ማለት ነው ባክነ ነው የምትቀረው። ስለዚህ በተሻለ መጠን ወዳጅ ትኩረትህን ራስ ላይ አርግ ማለት ነው። ከሰዎች ወደ ራስ አምጣ በተሻለ መጠን ማለት ነው። ገብቷል? ክሎዝ አርግ በቃ ወደ ሌሎች ሰዎች don't have to give a fuck about others ማለት ነው። ስለዚህ ትኩረትህን ሙሉ ለሙሉ ወደ ራስ ስታደርግ ማለት ነው የዛኔ እንዳንተ ደፋር ሰው እንዳንተ ቆራጥ ሰው አይኖርም እዚህ ምድር ላይ ማለት ነው። ስለዚህ ደፋር ሰው መሆን ከፈለግ
ትኩረትን ወደ ራስ አድርግ ማለት አለበለዚያ ለፍስፍስ ደካማ ፈሪ ትሆናለህ ማለት ነው። ትኩረት ሌሎች ሰዎች ላይ ሲጀምር ከህይወት ምን እንደምትፈልግ ለማወቅ ራሱ ፊገራት ራሱ ለማረከብ ከዚህ በፊት ያላቸው ማለት ነው። ስለዚህ ፕራዮሪታይዝ የምታደርጋቸው ነገሮች ለማወቅ ራስ ላይ ማተኮር አለብን ማለት ነው። ምንድነኝ እኔ ማንነኝ እኔ ደካማ ጎኔ ጠንካራ ጎኔ ምንድነው ራስ ላይ ማተኮር ራስን ማወቅ መቻል አለብን ማለት ነው። ስለዚህ ያን ነገር የምታደርገው ደግሞ ራስ ላይ ስታተኩር ነው ማለት ነው። ትኩረት ራስ ላይ ስትሆን ነው ማለት ነው። ራስ ላይ ትኩረት አድርግ። ምንድነው ላይ ትኩረት እያደረክ ያለው ትኩረት የምታደርገው ነገር ላይ ትኩረት ለማድረግ ሞክር ማለት ነው። እነዚህ ነገሮች በማድረግ ማለት ነው ጠንካራ ጀግና ሰው የሆንክ እንደምትመጣ ተስፋ አደርጋለሁ። ፈሪ ከሆንክ ለፍስፍስ ከሆንክ እነዚህ ነገሮች ደካማ ከሆንክ እነዚህ ነገሮች እንደምታስተካክላቸው ተስፋ አደርጋለሁ። በቀጣይ አዲስ ኮንተንት እንደማገኝ ተስፋ አደርጋለሁ። ለዚህ ቻናል አዲስ ከሆንክ ሰብስክራይብ ማድረግ እንዳይረሳ። ምክንያቱም በቀጣይ አላገኘም ሰብስክራይብ ማድረግ ከሆነ ቪዲዮ ከተመቸ ላይክ አድርግ። በቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።